የኢትዮጵያ ሕዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን ችግሮቹን በሰላማዊ ውይይት ፍቱ። በቃ በሉ። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና። ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በዓታ ለመኖር የውሃ፣ የመብራት፣ የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይ ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት፣ ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው። ረከብነ ጸጋ ወተሰየምነ ሐዋርያት ከመ ናስምዖሙ ለአሕዛብ በስሙ። ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀብለናል። ሮሜ 1:5። ይህ ሐዋርያዊ አስተምህሮ የእኛን ተልእኮ እና ተልእኮ ያስፈለገበትን ምክንያት አጉልቶ ያሳያል። የተቀበልነው ስጦታም ምን ያህል ታላቅ እንደሆነ ምንባቡ ያስረዳል። ሐዋርያው በዚህ መልእክት የቅዱስ ወንጌልን አስተምህሮ ዋና ግብ ከእምነት የሚነሳ መታዘዝ እንደሆነ መታዘዝ እንዲገኝ ማድረግ ነው በማለት አስተምሮናል። እውነት ነው። ድሮውም ቢሆን መታዘዝ አቅቶን ነው የወደቅነው። ዛሬም የምንነሳው ከእምነት የተነሳ መታዘዝን ገንዘብ ስናደርግ ነው። ከሁሉ በፊት እምነት ይቀድማል። በኋላም ደግሞ ለእምነቱ በሙሉ ልብ መታዘዝ ያስከትላል። ይህ ሲሆን መዳንና ትንሣኤ ያስገኛል። ዓለም በእግዚአብሔር እየተደረገላት ያለው ጥሪ ይኸው የመታዘዝ ጥሪ ነው። ይህንን መለኮታዊ ጥሪ ለዓለም የማዳረስ ኃላፊነትም ለእኛ ለቅዱስ ሲኖዶስ አባላት የተሰጠ እንደሆነ ሐዋርያው አስገንዝቦናል። ኃላፊነቱ ሲሰጠን ከነ መሳሪያው ነው። እሱም ጸጋና ሐዋርያነት ነው። እኛም እሱን ተቀብለናል። እንግዲያውስ የተቀበልነውን ጸጋና ሐዋርያነት በዓለም ውስጥ ላለው ሕዝበ እግዚአብሔር አገልግሎት ላይ ማዋል ከኛ ይጠበቃል። ብፁዓን አበው ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በአሁኑ ጊዜ የሌለበት ክፍለ ዓለም የለም። ምክንያቱም የዚህ ሲኖዶስ ወኪሎች ሊቃነ ጳጳሳት በአፍሪካ፣ በአውሮፓ፣ በሰሜን አሜሪካ፣ በላቲን አሜሪካ፣ በካናዳና በመካከለኛው ምስራቅ፣ በእስያና በአውስትራሊያ ወዘተ የሚገኙ ሕዝበ እግዚአብሔር ምዕመናንን በማገልገል ላይ ይገኛሉና ነው።
ይህ ዕድል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ መለኮታዊ ተልእኮውን በአጽናፈ ዓለም ሁሉ ለማዳረስ ምቹ መደላድል ፈጥሮለታል። ከዚህም በመነሳት በየክፍለ ዓለሙ የሚገኙ የቤተ ክርስቲያናችን ሊቃነ ጳጳሳት ከትውልደ ኢትዮጵያውያን ባሻገር የየአካባቢውን ሕዝብ በማስተማርና በማቀፍ የተጣለባችሁን ሐዋርያዊ ተልእኮ በትጋትና በንቃት መወጣት ይኖርባችኋል። በማዕከል ሆኖ እየመራ የሚገኝ ቅዱስ ሲኖዶስም ለዚህ ተልእኮ ምቹ መደላድልን የመፍጠር ኃላፊነቱን በአግባቡ መወጣት ይገባዋል። በተለይም ትምህርተ ሃይማኖትንና ቀኖና ቤተ ክርስቲያንን የተማሩና በጥልቀት የተገነዘቡ ብስለትም ያላቸው እንደዚሁም በቋንቋና በስነ ልቡና እውቀት የላቀ ሀብተ ጸጋ ያላቸውን በሐዋርያነት እያሰለጠነ በአጽናፈ ዓለም ሁሉ ሊያሰማራ ይገባል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ በብሂለ አበው ፀሐይ ለመስኮትዋ ሳታበራ ወዘተ እንደሚባለው ለሌላው በብቃት መድረስ እንችል ዘንድ እኛ የቅዱስ ሲኖዶስ አባላት የሲኖዶሱ መንበር በሚገኝበት ምድረ ኢትዮጵያ ከመቼውም የተሻለ ስራ በመስራት ለእግዚአብሔር መታዘዝ፣ ሕዝቡንም ማገልገል ይገባናል። ሁላችንም እንደምንገነዘበው በሲኖዶሳችን ያልታቀፉ ብዙ ወገኖች በሀገር ውስጥ አሉን። እነዚህ ወገኖች አንዳንዶቹ በተለያዩ ምክንያት ከኛ የወጡ ናቸው። ይሁን እንጂ የሄዱት ወደ ቤታቸው እንዲመለሱ፣ ሌሎችም ወደ መንጋቸው እንዲቀላቀሉ በርትቶ መስራት የዚህ ጉባኤ ተቀዳሚ ተልእኮ ነው። ምክንያቱም ጸጋንና ሐዋርያነትን የተቀበልንበት ዋናው ምክንያት ይህንን ለማድረግ ነውና። ከዚህ አኳያ የቤተ ክርስቲያናችን ተደራሽነት በሳሳበት አካባቢ ሁሉ የተለየ ትኩረት ሰጥተን መስራትና ተጨባጭ ለውጥ ማምጣት ይኖርብናል። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውሉደ ክህነትና ምእመናን የሆን ሁላችን ከሁሉ በፊት ያለንን አቅምና ብቃት በአግባቡ መገንዘብ ይኖርብናል። ለእግዚአብሔር ክብርና ምስጋና ይሁንና ለፈጣሪው በቆራጥነት የሚታዘዝ ምእመን፣ ወጣት ካህን አለን። ይህ ትልቅ ጸጋ ነው። ይህንን ጸጋ ለእግዚአብሔር መንግሥት በሚመች ሁኔታ ዝቅ ብለን ማገልገል የክብር ነው። በመሆኑም ይህንን የእግዚአብሔር ሕዝብ በሀቅ፣ በቅንነት፣ በትጋትና በታማኝነት ቆመን ካገለገልነውና አባትነታችንንና መሪነታችንን በመልካም አሰራር በትክክል በሕሊናው እንዲሰርጽ ካደረግን ይህ ኃይል ከጎናችን እንደማይለይ እርግጠኞች መሆን እንችላለን። ይህንን ካሳካን ለእኛ የተሰጠ ኃይልና ብቃት በየትም የለም። በዚህም በዚያም ሃይማኖቱ የሚጠይቀውን ሰብእና እና ቁመና ይዘን ከተገኘን ሕዝበ ክርስቲያኑ ያለውን ብቻ ሳይሆን
ሕይወቱን ሳይቀር ለመስጠት ወደ ኋላ የማይል የእግዚአብሔር ሕዝብ አለን። ስለዚህ ይህንን ማሳካት እንችል ዘንድ ከእምነት የሚነሳ መታዘዝ እንድናገኝ የተቀበልነውን ጸጋና ሐዋርያዊነት በክብር እንያዝ። ብፁዓን ሊቃነ ጳጳሳት፣ የቅዱስ ሲኖዶስ አባላት፣ ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊው አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚውም ከድህነት የተላቀቀ እንዲሆን፣ እንደዚሁም ሰላምና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የሕዝቡ መሪዎችና አርአያ ሆነን መስራት ይገባናል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለው ሕዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን። እንደሚታወቀው እንዳጋጣሚ ሆኖ የኢትዮጵያ ሕዝብ ከእንግልት የተለየበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና ሊታሰብበት እንመክራለን። ከዚህ አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻገራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮቹን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው። በመጨረሻም የቤተ ክርስቲያናችን መንፈሳዊ፣ ማህበራዊ፣ ኢኮኖሚያዊና አስተዳደራዊ አፈጻጸማችንን በመገምገም ለቀጣዩ ጊዜ የሥራ አቅጣጫን የሚያስቀምጠው የርክበ ካህናት ቅዱስ ሲኖዶስ ቀኖናዊ ጉባኤ በዛሬው ዕለት የተጀመረ መሆኑን ለኦርቶዶክሳውያን ሕዝበ ክርስቲያን እናበስራለን። እግዚአብሔር የተባረከና የተቀደሰ ጉባኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። ግንቦት 6 ቀን 2017 ዓመተ ምህረት አዲስ አበባ ኢትዮጵያ። ወስብሐት ለእግዚአብሔር። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና
ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በዓታ አለመኖር፣ የውሃ፣ የመብራት፣ የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይል ልንገርህማ፣ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።